ቁም ነገር ቪዲዮ ተለቆ እንደዚህ የምታዩ እንደዚህ ሐሳባችሁ ሰብሰብ የምታደርጉበትና የምትማሩበት ከሆነ ሁሌም ብሰራው ላይ አይቆጨኝምና ትላንት በለቀኩት ቪዲዮ ላይ አብዛኞቻችሁ ላይ ተደስቻለሁ። በፊት አብዛኞቹ እከሌ አገባ ተፋታ እንደዚህ የሆነ የውሸት ፕራንክ ነገሮችን ውሸት መሆኑን እኮ ጠንቅቆ ያውቁታል፣ ሁላችንም እናውቃለን። ግን እሱ ላይ ነው አብዛኞቻችሁ ትኩረት የምትሰጡትና ከትላንት ወደ በለቀኩት ቪዲዮ ላይ ግን አብዛኞቻችሁ ኮርቼባችኋለሁና አንድ ቪዲዮ ለቅቄ 100,000 ወይ 50,000 ከምታየልኝ ያሰት ቪዲዮ ማርያምን ነው የምላችሁ ትክክለኛ እኔ የምሰማኝ ለሌሎች ያስተምራል ብዬ ያሰብኩትን ከሌሎችም ደግሞ ባገኘው ትምህርት ለእናንተ እንደዚህ አምጥቼ ሼር ሳደርግላችሁ እናንተ ወዳችሁ ስትከታተሉ ሐሳባችሁ ስታካፍሉ ያለኝን የደስታ ስሜት ይሄ ብዬ በቃል እንጃ መግለጽ እስከሚያቅተኝ የሚያደርስ ነውና በዛ ቪዲዮ በጣም ተደስቼባችኋለሁ። ግን ላይክ አድርጉት፣ ለሌሎችም እንድዳረስ ለጓደኞቻችሁ ሼር አድርጉ ማለት ፈልጋለሁ። ዛሬም ከኮሜንታተሮችም እንዲሁም ደግሞ የራሴን የድምር ውጤት ሐሳቤን ልነግራችሁ ፈልጌያለሁና ቆይታችሁ ከናርዲ ጋር ይሁን። ሀገሬ ላይ ምን ስራ እንደምሰራ ግራ ተጋብቻለሁ። ልገባ ነው ግን ምንም መስራት አለብኝ። ምን እንደምሰሩ ለግራን እንደተጋባችሁ እንዲሁም ደግሞ ስልጣናዎችን የት ነው ማገኘው ያላችሁ ብዙዎች አላችሁ። ሰላም ጤና ይስጥልኝ ክብራን ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ናርዲቲው ነኝ። እንግዲህ ዛሬም በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ቤተሰቦቼ የለቀኩት ቪዲዮ ሁላችሁም ወዳችሁታል፣ የትላንትናው ቪዲዮ ማለት ነው። ለናርዲ አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ደውል ምልክቷን ኦል አድርጉ። ሁሌ የምለቀው ቪዲዮዎች ለእናንተ እንዲደርስ ማለት ነው። ይሄ ቪዲዮ ደግሞ ሁላችሁም ውዴታችሁን ለመግለጽ ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁንም ደግሞ አስቀምጡልኝ ማለት ፈልጋለሁ። በትላንትና ቪዲዮ በጣም ተደስቻለሁ። አንድ ቪዲዮ ለቅቄ ብዙ እይታ አግኝቶ ነገር ግን ለማንም በቃ ሰንበዲ የትኛውንም ያን ቪዲዮ ላይ የሰው ሊያስተምር የማይችል ነገሮች ስለቅ ማርያምን ነው የምላችሁ የፈለገ ብታይ ይሄን ያህል ደስታም አይሰጠኝም። አንዳንዴ ሚዲያን ለማሳደግ ተብሎ ምን ለቃቸው ቪዲዮዎች ሊኖር ይችላል ማለትም ቁም ነገር አልባ የሆኑ ወይም ደግሞ ሌላው ሊያስተምር ወይም ሌላው አንድ ቁም ነገር ሊጨብጥበት የማይችል ቪዲዮዎችን ከመለቅ ይልቅ እንደዚህ አይነት ሪያሊቲ ሾው የሆኑ ነገሮች ለሌሎች የሆነ ሐሳባችን አካፍለን ያ ሰው መፍትሄ የሚያገኝበት ያ ሰው ትንሽ የመነቃቃት እንኳን ሐሳብ የሚሰጠው ነገር ሲሆን በጣም ደሰትበታለሁኝና ያንን ቪዲዮ ደግሞ እንድንቀጥልበት ዋንኛውና ቀንደኛው እናንተ ናችሁ። ሐሰተኛ ቪዲዮ ሰራ ላይክ የምታደርጉ እንደዚህ አይነት ደግሞ ስንሰራ ብዙ ትኩረት ማትሰጡት ላይክ ማታደርጉት ከሆነ ማንኛውም ሰው ገበያ ሲወጣ ወይ ለመሸጥ ነው ወይ ለመግዛት ነው አይደለም። አንድ ቪዲዮ ደግሞ ደክመንበት ሰርታን ኤዲት አድርገን የዋይፋ ከፍለን ምን ብለን ፖስት እስካደረግነው ድረስ እንድታይ እንፈልጋለን ሁላችንም ሚዲያ ላይ ስንወጣ ማለት ነው። ምን ልላችሁ ፈልጌ ነው ላይክ አድርጉ ትክክለኛ ቪዲዮዎች ስታገኙ ማለት ፈልጋለሁ። ወደ ዋናው ጉዳይ ስገባ ግን አረብ ሀገር ስላሉ እህቶቼ ሁልጊዜም እኔ በነገራችን ላይ ከዛሬ 4-5 ዓመት ጀምሮ የምትከታተሉኝ ሰዎች ታውቃላችሁ። እኔ እንደውም ቻይና ላይ ዛኔ እንደዛ ተበላሽቶ ከተመለስኩ በኋላ ነው አንዳንዴ ቁም ነገር አልባ የሆኑ ቪዲዮዎች ምናምን ሰዎች ምን እንደሚወዱ ስለማይ መልቀቅ የጀመርኩት እንጂ አረባ ሀገር ላይ ባሉ እህቶቼ ላይ የአንዳንዱ ነገር ከሌሎች ያገኘሁትን ሐሳብ እኔም የማየው ነገሮች ለሌሎች ያስተምራል ብያልኩት ነገሮች ብቻ ነበር በፊት ላይ የምታውቁኝ ታውቃላችሁና ትክክለኛ በቃ የራስ የሆኑ ቪዲዮዎችን ብቻ ነበር የምሰራው የምለቀውም ለ3 ዓመት እኔ በቋሚነት ምንም አይነት ፍትፈታ ምንም አይነት እከሌ አገባ እከሌ ተፋታ ምናምን ከመለው ውጪ እንደ ድራማ ነክ ነገሮች በራሴ ያቀናበርኩኝ ሌላው ደግሞ አረብ ሀገር ላይ ስላሉ እህቶቼ የተለያዩ መልእክቶችን በማስተላለፍ ነበር የምሰራው። ግን እናንተ አብዛኞቻችሁ ትክክለኛ ነገር ማለት አትወዱም። ለዛ ነውና አሁን ግን ወደ ጉዳይ ስመለስላችሁ የትላንትና ቪዲዮ ሁላችሁም ተደስታችሁበታል፣ ተማምራችሁበታል። አሁንም ደግሞ ሀገሬ ላይ ምን ስራ እንደምሰራ ግራ ተጋብቻለሁ። ልገባ ነው ግን ምንም መስራት አለብኝ። ምን እንደምሰሩ ለግራን እንደተጋባችሁ
እንዲሁም ደግሞ ስልጠናዎችን የት ነው ማገኘው ያላችሁ ብዙዎች አላችሁ። ሌላኛው ግን ዋና ዛ ቪዲዮ ላይ ፎከስ ካደረኩበትና እኔ መጀመሪያ ሐሳቤን ካስተላልፍኩበት ውስጥ ልገባ ነበር ቤተሰቦች ያስቀሩ ልገባ ነበር አስፈራሩ። ይሄ የሁሉም ማለት በሚቻል ሁኔታ ነው ኮሜንት ላይ ያየሁት። ገብታችሁ የትላንትም የከትላንት ወደም ቪዲዮ ማርያምን አንብቡት። በጣም ነው የተገረምኩትኝና አንደኛውን እንደውም ይዤ መጥቻለሁ። ኮሜንቱ በጣም ረጅም ነውና መልእክት ነው በርግጥ እሱ በኋላ ላይ ያነብላችኋለሁ። ስልጠናዎችን የታገኛለሁ ስራስ ምን ልጀምር ለሚለው አዲስ አበባ አካባቢ ላይ ያላችሁ ብዙ አይነት ምርጫ አላችሁ። አዲስ አበባ የ200 እና የ300 ብር ድንች ከፒያሳ ገዝታችሁ አሁን እንኳን የአዲስ አበባው ፒያሳ ወደ ጋርመንት ተቀይሯል። ሃና አካባቢ ታውቃላችሁ። ድንች ገዝታችሁ አስፋልት ዳር ላይ ቀቅላችሁ መኖርን ትችላላችሁ። ስደት በቃ ይፋላችሁ። ልስትሮ መስራትን ትችላላችሁ። የዛሬ 2 አመት 3 አመት ሰርቻ አሳይቻችኋለሁ። ገብቷችኋል አይደለም? ትኖሪያለሽ ወይ ሌላ ጉዳይ ነው። እኖራለሁ ሀገሬ ግን እስካልኩ ድረስ የትኛውንም ስራ እንደምሰራ ይሄንን ልነግራችሁ ፈልጋለሁ። ማያዝ አለብኝ እስከዚህ ባልኩ ጊዜ ስደትን እሰራለሁ። በቃኝ ካልኩ ግን ማንንም እንደማላስፈቅድ ደጋግሜ እነግራችኋለሁ። ይሄ የግል ህይወት እንጂ የእናት አባቴ የት ወንድሞቼ አይደለም። አሁንም እነግራችኋለሁ። ሌላው ግን ምን ልስራ ለሚለው አዲስ አበባ አካባቢ ብዙ ስራ ምርጫ አለ። ሱቆችን መክፈት ትችላላችሁ። ሹፍርና መማር ትችላላችሁ። ግዴ ወንድ አይደለም የሴት ድራይቭ በጣም ይፈልጋል። ከራይዶች ጀምሮ አቅሙ ደግሞ መኪኖችን የመግዛት ወይም ደግሞ እንደዛ አይነት ስራዎች ላይ መሰማራት ችሎታው ማለትም ድፍረቱ ካላችሁ ለችሎታው ማሰልጠኛ ገብቶ መማር ነው። ድራይቭ መስራት ትችላላችሁ። ሱቅ መስራት ትችላላችሁ። ቡቲክ ቤት መክፈት ትችላላችሁ። ኤሌክትሮኒክስ ነክ በመለስተኛ መስራት ትችላላችሁ። ምግብ ነክ ነገሮች ምግብ ቤት መለስተኛ መክፈት ትችላላችሁ። ብዙ አይነት የሥራ እድል አለ። ወደ ክፍለ ሀገራማ አካባቢ ያላችሁ ደግሞ ዶሮ እርባታ በደንብ ከብቶች እርባታ በደንብ እንደዚህ ማሳ እንደ ልብ ያለው ኮንትራት ወስዳችሁ ማሰራት የሚችሉ ሰዎች በአሁን ጊዜ የአርሶ አደር ስራ ምን ያህል ገቢ እየተገኘበት እንደሆነ ታውቃላችሁ። እርሻዎች ላይ ችሎታው ያላችሁ በደዛ አይነት ጎን ለጎን ዶሮዎች እርባታ በእንቁላል በተለያየ ምርት አትራፎት ባላቸው ምርቶች ላይ እየተሰማራችሁ በጎን የተለያየ የእርሻ መሬቶችን ኮንትራት እየወሰዳችሁ ማሰራት ትችላላችሁ። ሁለት ስራን ጎን ለጎን ማስኬድ ትችላላችሁ። ይሄንን ልላችሁ ፈልጋለሁ። ሆሳና አካባቢ ነው ያለሁት። ልብስ ስፌት መማር ፈልጋለሁ። ሙስሊም ነኝ። ስለዚህ ከኔ ጋር የሚሄድ እንደዛ አይነት ስራዎች ነውና እባክሽ ሆሳና ብለሽኛል። ስለ ሆሳና ብዙ እውቀቱ የለኝም እኔ ከአዲስ አበባ ርቀቶች ባሉ ቦታዎች ላይ። ነገር ግን በሶሻል ሚዲያ እያንዳንዱ ነገር ማግኘት ትችላላችሁ። ሆሳና አካባቢ የዶሮ የዶሮ እርባታ አልኩኝ የክፍለ ሀገር አካባቢ ላይ እሱ ውስጥ ስላለ ነው። ልብስ ስፌት ማሰልጠኛ ብላችሁ መግባት ትችላላችሁ። ልብስ በርግጥ በተግባር በእጅ ልምምድ እንድታደርጉት ይፈልጋል። አብዛኛው ግን በድራይቭ ላይ በተለያየ ነገር ላይ መሰማራት የምትፈልጉ በኦንላይን ራሱ አብዛኛው ህግጋቶችን የተለያየ ነገሮችን ቤታችሁ እያላችሁ ስራችሁን እየሰራችሁ አሁን ራሱ ጎን ለጎን በኦንላይን መማር ትችላላችሁ። በተግባር ደግሞ ስትገቡ ትደርሱበታላችሁና ሰርች አድርጋችሁ ሆሳና አካባቢ የልብስ ስፌት የት እንደሚገኝ ከነስልካቸው ከነአድራሻቸው ከነቦታው ታገኛላችሁና ሰርች አድርጋችሁ ዩቲዩብ ላይ እኔም ካገኙኝ ይሄ ቪዲዮ ስለቀው ከመሃል ቦታቸውን አስገባለሁ። ቪዲዮ ሰርች አድርጌ ሆሳና አካባቢ ላይ የተድራሻ ላይ እንደሚገኝ ካየው ማለት ነው። ሌላኛው ግን አንደኛው እህቴ አዜብ ወልዳርጋ ነው ማን ነበር የምለው? አዜብ ወልዳርጋይ ልመጣ ነበር ካላችሁ አትምጡ ካሏችሁ በዚህ አጋጣሚ ይሄንን ለኮሜንት ሳይው በጣም ነው የደነገጥኩት። ምን ይሁን ብዬ እስከ ማነብ ነበር የቸኮልኩትና እናንተ አብቡት። እኔ ግማሹን ነው ማነብላችሁ። በጣም ረጅም ነው። በዚህ አጋጣሚ ጊዜሽ ሰጥተሽ ለዚህ ቪዲዮ ትኩረት አድርገሽ ሐሳብሽ ስላካፈልሽን አዜብ ወልዳርጋይ ከልብና አመሰግናለሁ። በቻናሌ ቤተሰቦች ስም ማለት ነው። ልመጣ ነበር ካላችሁ አትምጡ ካሏችሁ ወይ ገንዘባችሁ ተበልቷል ወይ እነሱ ገንዘቡን እንደፈለጋቸው እያጣጣሙት ነው። መጣው ማለት ከአንበሳ አፍ ስጋ እንደመንጠቅ ማለት ስለሆነ የማንም ቤተሰብ ነው አይሏችሁ። እነሱ የሚፈልጉት ገንዘባችሁን ነው። እናንተ ምንም ብታማክሩ እዛ 24 ሰዓት
ቆመሽ ሰውነትሽ አቁሚ እያለ እየደወለ ለቤተሰብና ለዘመድ ለጓደኛ ብላችሁ ከጥቅም ውጪ እስከምትወጡ ነው ወይ የምትጠብቁት? በተለይ ኩላሊታችሁ አስቡለት። እባካችሁ ራሳችሁን አዳምጡ። ወርቃማ እድሜያችሁን፣ የልጅ ፍሬያችሁን፣ ውበታችሁን፣ ገንዘባችሁን፣ ጤናችሁን ነው የምታጡት። የሰው ጭንቅላት ጥገኛ አትሁኑ። የራሳችሁ ውሳኔና አላማችሁን ለማንም ማሳወቅ የለባችሁም። ሰውነትሽ በቀኝ ደከመኝ ካለሽ ማንም ሳታስፈቅጂ ሻንጣሽን ይዘሽ ወደ ቤትሽ መሄድ አለብሽ። ራሳችሁን ውደዱ። እመኑኝ መሳቂያ ነው የምትሆኑት። ወንድም እህቶችሽ በአንቺ ላይ መሰላል ሆኖ እነሱ አግብተው ወልደው አንቺ ለነሱ ስትፈጊ በመጨረሻ የተጣላ ፈላጊ የሌለው ዕቃ ነው የምትሆኚው። በአንድ እህት ላይ የደረሰውን ልንገራችሁ። በሷ ገንዘብ እህት ወንድሞቿ ተድረው ተኩለው እነሱ ቤተሰብ አፈሩ። እሷ ግን ተመልሳ መጥታ ትዳር አልያዘችም። ምክንያቱም ጊዜዋ ዛሬ ነገ ሀገሬ ልግባ ስትል አሁን አትምጪ ስሏት ተቃጠላ። የመውለድ ጊዜዋ አለፈ። የሚያገባት ጠፋ። ምክንያቱም በሷ እድሜ አካባቢ ያሉ ዘመዶቿ እህት ወንድሞቿ ጓደኞቿ በጊዜያቸው አግብተው ወልደዋል። አሁን እሷ ቤተሰቧን ትጦራለች። እህት ወንድሞቿ ማን አታግቢያለሽ? የራስሽ ጥፋት ነው። እኛንን እጅሽን ያዝነው ያሽሟጥጧትና ይሳለቁባት ነበር። በጣም አለቀሰች። በጣም ቆጫት። እድሜ ካለፋ አለፋ ማለት ነው። ስለዚህ እድላችሁን ሰው እንዲወስንላችሁ አትጠብቁ። እነሱ በአንቺ ገንዘብ የራሳቸውን እድል ነው የሚያስተካክሉት። ስላንቺ ካለ እግዚአብሔር ግድ የሚሰጠው ማንም የለም። በርቱ። ቡና አፍልታችሁ ሽጡ። ቀስ በቀስ አድጋችሁ ምግብ ቤት ትከፍታላችሁ። ሙያ አላችሁ። ብራችሁን እንደ እንቁላል ታቅፋችሁ ግቡና ስሩ። አይታችኋል። ብዙ ተምራችኋል። ከትንሽ ወደ ትልቅ የተማራችሁ ታድጋላችሁ። ዳቦ ቆሎ፣ አምባሻ፣ ቆሎ እየሸጣችሁ ለሱቅ አከፋፍሉ። ለምሳሌ እናንተ በ30 ብር ብትሰጡ ለእነሱ በ35 ሽጦ 5 ብር ቢወስድ 30ውን ቢሰጧችሁ ጥሩ ነው። ቡና የሚጠጡ ሰዎች የቡና ቁርስ ማቅረብ ይችላሉ። እህቶቼ የማንም ሐሳብ አትጠይቁ። ራሳችሁን ምከሩ። እግዚአብሔር ይረዳችኋል። ለንግድ ሰው የሚበዛበትና እግረኛ የሚበዛበት ቦታ ፈልጉ። ቤት የሚሰራበት አካባቢ ሰራተኛ የሚበዛበት ይገዛችኋል። ማደግ ትችላላችሁ። ምን ልስራ ብላችሁ አካባቢውን አጥንታችሁ ተዘጋጅታችሁ ሞክሩ። በትንሽ መጀመር ጥሩ ነው። ብዙ እንዳትከስሩ። ስለ ስራው የምትለማመዱበት ትምህርት የምታገኙበት ነው ብላለች አዜብ ወልዳረጋይ። ከልብ እናመሰግናለን። እጅግ በጣም ገንቢና ጥሩ የሆነ ኮሜንት ነው የሰጠሽን። ሰላም ጤና ይስጥልኝ። እኔም ልገባ ነበረ እጅግ በጣም እየፈራውና ለውሳኔ ተቸግሬ ነበር። ናድዬ እጅግ ከልብ አመሰግናለሁ ብላለች። ሳራ ደግሞ ሳራ አሜሪካ ነው የት ያለሽ? እሷ ሳራ ነሽ መሰለኝ። ዌልካም ባክ ናርዲ። የልቤን ነው ያወራሹ የኔ ቆንጆ ብላ የልብ ቅርጽ አስቀምጣለች። ሳሪዬ ክበሬልኝ ናርዲ። በትክክል በጣም ብዙዎቹ ብቻ ተደስቶበታል። ኤምኤችኤ ዩቲዩብ ነው የምለው ስም የለው። እስኪ ተውኝ ምን ልሁን? አራኡኡ ደከመኝ በጣም ራሴን ጠላው እንድጠላ ሆንኩኝ። በጣም ብዙዎች በዚህ አይነት ብዙዎች በዚህ ጉዳይ ተማሮ እንዳሉ ያየውበት ቪዲዮ ነውና እባካችሁን ጊዜያችሁን ማንነታችሁን ማንም እንዲወስንላችሁ አትፍቀዱ። በራሳችሁ ወስኑ። ስለራሳችሁ ህይወት ማለት እፈልጋለሁ። ሌላኛው ዘንድሮ ናርዲ ሀገር ስገቢ አምና ከጆርዳን ጋር ተጸጣልሽ፣ ዘንድሮ ደግሞ በሰርግ እንጠብቅሻለን ምትሉ እናንተ የኔ ሰርግ ወጪ ሻፋኝ ናችሁ። በቃ ድግሱ ወጪው በእናንተ ከሆነ ቶሎ ብያው ሰሞኑን አገባለሁ ተዘጋጁበት። እኛ ዘንድሮ ሰርግሽን ነው የምንጠብቀው። የት ነው ገብተሽ የጠፋሹ እያላችሁ ፎቶ ፖስት ሳደርግ ምጽፉ በጣም እየሳኩ ነበርና በቃ ዘንድሮ ሳላገባ አልመለስ ወይም ደግሞ መመለስም ካለብኝ ወይም ደግሞ እዚህ መስራት ካለብኝ ሳላገባ አላደርገውም። በቃ አታስቡ። እና ወዳችኋለሁ ውድ ተመልካቾቼ። ሐሳብ አስተያየታችሁ ስለምትሰጡኝ አመሰግናለሁ። ቪዲዮ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ባይ ባይ።